ሰላም አቶ አምና፣ እንዴት ነህ? አለ ቃልን ለመቀበል ወደ ጣቢያ አብረን እንድትሄድ ነበር። በምን ጉዳይ? በአቶ ሜሊክ መሰወር ምክንያት። የመጀመሪያው ተጠርጣሪ አንተ ነህ። እናም ወደ ጣቢያ መሄድ ነው። እንደሚመስለኝ ከሆነ እዚህ ቤት ውስጥ ሌላም ማስመሳይ እንዳለ ይታወቀኛል። ይሄን ደግሞ በቅርቡ ደርስበታለሁ። ያኔ ይሄ ሰው ለህይወቱ ይስጋ። ከኔ ከሴማ ማንም ሰው ሊያመልጥ አይችልም። ይሄንን ማወቅ አለበት። ሲፈን፣ አቤት። የት ነሽ? እሱን ለአንተ ማሳወቅ የለብኝም። ምን ይታወቃል? ምናልባት አቶ ነጋ ሆነ ይሆናል የምታወራኝ። ድጋሜ ካልደወልኩ አትደውል። ሄሎ ሄሎ ሄሎ፣ ሲፈን፣ ይቺ ድርቅማ እስከ መቼ ነው? ሙስጣፋ ምን እያደረግህ ነው? ይህን ሁሉ ሰዓት ሳንኳኳ ዝም ያልከው? ምን አደረግኩ? ማለት ስልክ እየተጠቀሙ ነበር። ፈለግሽ? አምነን ልጄን ሲቪል ፖሊሶች መጥተው ለምርመራ ወሰዱት። መቼም እዛች ጠንቅኛ ልጅ እንደሆነ ተስፋ አድርጋለሁ። ተሽሎሽ እዚህ በመገኘትሽ በጣም ደስተኛ ነኝ። አመሰግናለሁ። እንደ ቤተሰብ በአዲስ መልክ እንደዚህ ማዕድ መቋረሳችን እጅግ በጣም ደስ ይላል። ብሉ እስኪ ልጆች። አዎ በጣም እንጂ አያቴ ሴማ፣ በስተመጨረሻም ትክክለኛ የቤተሰቡ አካል ብቻ ቀርተናል። አዎ በእርግጥ ከዚህ በኋላ የኔ ቤተሰቦች እናንተ ናችሁ። አቶ አምን ከልቤ ነው። የምር ከቤተሰብ አካል አንዱ ስላደረገኝ አመሰግናለሁ። ችግር ነው ሙስጣፋ። ሰላም ቤተሰብ እንኳን ደህና መጣችሁ ወደ ድር ድራማ። ተወዳጁ ድር ድራማ እንግዲህ ዛሬም እንደቀጠለ ነው። የአምነን ቤትና እንዲሁም ደግሞ የቤተሰቡ ሁኔታ አሁን ላይ እጅግ በጣም ግራ በተጋባ ስሜት ውስጥ መግባታቸውን እያየን ነበረ። እንግዲህ አያት ሴማ በአሁኑ ሰዓት ቤተሰቡን በሙሉ ለቁርስ የጋበዘችና የሰበሰበች ብትሆንም ግን ደግሞ ከመካከላቸው ከሃዲና እንዲሁም ደግሞ አስመሳይ ሰው እንዳለ እየተናገረች ነበር። ምክንያቱም እዚህ ቤት ውስጥ የሚካሄደው ነገር ሰውን እንደ መጽሐፍ ገልጦ ማንበብ አይቻልም፣ እንዴት ልመን እያለ ነው። አሁን ላይ አምነን በጣም ችግር ውስጥ እንዳለ ያስታውቃል። ከሲፈን መጥፋት ጋራ በተያያዘ ጉዳይ አሁን ላይ የሚጠረጠረው ምስጦፋ ነው። ምስጦፋ ደግሞ አሁን ከዚህ ቤት ውስጥ አባል በመሆኑ በተለይ ደግሞ በቁርስ ሰዓት ላይ እናንተ እዚህ የተሰበሰባችሁት የቤተሰብ አካል ናችሁ፣ አባል ናችሁ ብሎ ሲል ምስጦፋ በጣም ስሜታዊ ሆኖ ነበር። ምክንያቱም ደግሞ መጤ ሆኖ እያለ እዚህ ቤት ውስጥ ቤተሰቦቼ ናችሁ ብሎ በክብር ስለጠየቃቸው ስለነገራቸው በጣም ተደስቶ አመሰግናለሁ አንድ የቤተሰብ አካል አድርገህ እኔንም ስላከበርከኝ በማለት እንግዲህ ምስጦፋ ደስታውን ሲገልጽ ነበረ። ምንም ችግር የለውም ምንም ማለት አይደለም በማለት አምነንም ገልጾለታል። ግን ደግሞ እዚህ ቤት ውስጥ ላይ በጣም ብዙ ችግሮች እየተደጋገሙና እየተደራረቡባቸው በመምጣታቸው ጉዳይ አሁን ላይ ሁሉም ጭንቀት ውስጥ ይገኛል። አሁን ሲፈን የት ነው የምትኖረው? ከማ ጋር ናት? ምን እየሰራች ነው? ምን እያቀደች ነው? የሚለውን ካለማወቃቸው የተነሳ አሁን ላይ ምስጦፋም ቢሆን ይህንን ነገር ለመናገር ወይም ደግሞ እንዲህ ነው ብሎ ለማለት አልቻለም። ምክንያቱም ምስጦፋ ከማን ጎን እንደቆመ የሚታወቅ ነገር የለም። አንድም ከሲፈን ነው፣ አንድም ደግሞ አምነን አሳዝኖት ወይም ደግሞ ሲፈን ከዚህ መጥፎ ስራዋና ድርጊቷ እንድትመለስ ፈልጎ ነገሮችን አስተካክሎ ለወደፊቱ በይቅርታ ልብ ሊመልሳት ይችላል በሚለው ነው እንጂ አሁን ላይ ከማን ጎን እንደቆመ የሚታወቅ ነገር የለም። ዞሮ በአይነ ቁራኛ መተያየታቸው አልቀረም። ሁሉም ጥርጣሬያቸው ከሲፈን ጋር የነበረውን አንድ ሰው ነው። ምክንያቱም ይሄ ሰው ደግሞ ምስጦፋ ነው። ምስጦፋን ዛሬ ላይ ጄሪ የምትመለከተበት አይን በጣም ኔጌቲቭ የሆነ ነው። ምክንያቱ ደግሞ እዚህ ቤት ውስጥ መቆየቱ ለእሷ ሰላሟን እየሰጣት አይደለም። አንደኛ ነገር የቀድሞ ሚስቱ መሆኗና እዚህ ቤት ውስጥ ያለውን ሂደት እያንዳንዱ ነገር ባጠና ወይም ደግሞ እየታወቀባቸው ቢመጣ አምነን ሊያጠፋት ይችላልና በዚህ በጣም ስለምትፈራ የምስጦፋን እዚህ ቤት መቆየት አትፈልግም። ንግስቷ ንግስት ሆና ለመቆየት ግዴታ እሷ ብቻዋን መሆን አለባትና ያለምንም ተቀናቃኝ እዚህ ቤት ውስጥ የመቆያዋን ጊዜ ልታራዝም ትፈልጋለች።
አምነን እንግዲህ ፖሊሶች መጠው ወደ ህግ ቦታ መጠለያ ይዘውት ቢሄዱም አምነን አሁን ላይ ጥርጣሬ ነው እንጂ በመጥፎ ነገር አይደለም አድርገሃል ሳይሆን በጥርጣሬ ነው የተያዘው በማለት ፖሊሶቹ ቢናገሩም እንግዲህ ሴማ ያደረገችው አንድ ነገር አለ። የአምነን አክስት አያት ያደረገችው ነገር ከበድ ይላል። ጉቦ እንዲሰጣቸው ፖሊሶቹ ወይም ደግሞ አምነን በአስቸኳይ እንዲፈቱት ለማድረግ የወሰነች ትመስላለች። አንዲት ቀልጠፍ ያለች ሴት ወደ እሱ እንድትሄድ በማድረግ ነገሮቹን እንድጨርስ እያደረገች ትገኛለች። ሴማ ከዚህ ሁሉ ጀርባ ሴማ ማናት የሚለው ትልቁ መሰረት ነው። ሴማ እንግዲህ አንዲት ዶክሜንት ከሰረቀች ሴት ጋራ ውድድር አቅርባቸው ነበረ። ምክንያቱም እያንዳንዳቸው ፎቶግራፋቸውን ከግድግዳ ላይ ለጥፋ ነገሩን ሁሉ አመጣጡን እየዘረዘረች የምትገኝ አንድ የዶክሜንት ሌባ አለች። እሱም ደግሞ የአምነን ድርጅትን በድፍረት ገብታ ሁላቸውንም ባልጠበቁት መልኩ ሁሉንም እንግዲህ ዘርራቸው ነበረ። በዛ ሰዓት ላይ ነበረ የአምነንን ድርጅት ሙሉ በሙሉ ዘረፋ ያካሄደች። አሁን ላይ ይቺ ዘራፊ እውነት ያላት ትመስላለች። ምክንያቱም ይሄ ድርጅት እንዴት ተቋቋመ? አምነን ከመወለዱ በፊትና የአምነን ቤተሰቦች ወይም ደግሞ የአምነን የሆኑ ዘሮች እንዴት ሊመጡ ቻሉ? እንዴት ተረማምደው እዚህ ሀብት ማማ ላይ ቆሙ? የሚለው ነው ዋናው ነገር። እናት ሴማ እንግዲህ የዚህ ቤት አያት ስትሆን ቢሆንም ይሄ ድርጅት አመሰራረትና አመጣጥ እያንዳንዱ ነገር በቅደም ተከተል እያስቀመጠችው ትገኛለች ልጅቷ። የአምነን ቤተሰቦችና እንዲሁም ደግሞ የዚች ልጅ የሰራቂዋ በአንድ ላይ የሆነ ችግር ከዚህ ቀደም እንደነበረ የሚያሳይና የበቀል ተግባር ነው። ይህን የበቀል ተግባሯን እንዴት ልታጨርስ እንዴት ልታከናውን ትችላለች? ዛሬም ዶክሜንቱ እንግዲህ የተጨረሰ ጉዳይ የለውም። አምነንም ወደ ስር ሄዷል። እሷም ደግሞ ከዶክሜንቱ ላይ አፍጥጣ ብዙ ነገሮችን እያውጣጣች ትገኛለች ማለት ነው። ከዚህ ባሻገር ደግሞ የመሊክ አሟሟትና እንዲሁም ደግሞ ሜሊክ በነበረበት ሰዓት ላይ ድርጅቱን ሲያከስር እንዲሁም ላልተገባ ነገሮች ሲያደርግ እንደነበረ ሁላችንም እያየን ነበር። ዛሬ እንግዲህ ምስጦፋ እያወራት ነበረ። ሲፈንና ምስጦፋ እያወሩ በነበረበት ሰዓት ላይ አምነን አጠገብህ ሊሆን ይችላል፣ አሳልፈ ልሰጠኝ ትችላለህ በማለት እንግዲህ እየተናገረችው ነበር። ምን ያህል እምነት አጣበት እንዳለች የሚያስታውቅ ነው። ምስጦፋና እንግዲህ ሲፈን ከዚህ ቀደም ሲፈን በጣም እንደምታፈቅረውና እሱ ደግሞ እንደ እህቱ እንደሚመለከታት እያየን ነበረ። ይሄ ነገር ቁጭቱን ሳይጨርስ ነው ሲፈን ከዚህ ቤት የወጣችው ማለት ነው። በአሁኑ ሰዓት ቤለን እየተሻላት ትመስላለች። አምነን እንግዲህ በመጠጥ ውስጥ ራሱን ደብቆ ምሽቱን እያሳለፈ በነበረበት ወቅት ላይ ቤለን ከኋላው በመምጣት ነገሮችን እንዲረሳና ወደ ራሱ እንዲመለስ አድርገው እኔም እንቅልፍ ግቢ ብሎኝ ብገላበጥ አንተ ጋር መጣሁ በማለት አንተስ ምን ትሰራለህ? አንተ ከተኛህ እኔም እተኛለሁ እሄዳለሁ በማለት መጠጡን አስትታ እንዲገባ ወደ ክፍሉ አድርገዋለች ማለት ነው። ይህን ሁሉ ነገር ያደረገችው ቤለን አሁን ላይ እንግዲህ የተሻላት ለውጥ እያመጣች ትመስላለች። የመጨረሻው ቁርስ ሰዓት ላይ እንዲሁም በጣም ደስ የሚል ነገር ምስጦፋ ሲናገር ነበር። ስለተሻለሽ ቤለን ደስ ብሎኛል ሲላትም እሱ እንግዲህ ጄሪን በጣም ሲያናድዳትና ያስቆጣት ተግባር ነበረ። ምክንያቱም ደግሞ ምስጦፋ ያንን ቃል በመናገሩ ጄሪ በጣም ተናዳበታለች፣ አኩርፋለች። ይሄ ኩርፊያዋን ደግሞ እናት ሴማ የተመለከተቻት ነበረ። ምን ነው ጄሪ ዝም አልሽ አንቺ ሲል አረ ምንም በማለት ደንገጥ ብላለች። ግን ደግሞ ዞሮ ዞሮ በጣም ተናዳለች። የአምነን አክስት የሆነችዋ በአሁኑ ሰዓት እንግዲህ የሴራው ዋናው ተብታቢና ጎንጓኝ እንደሆነች እዚህ ቤት ውስጥ እንግዲህ በድብቅ ብዙ ነገሮችን እያባከነች እንዲሁም ሚስጥር እያወጣች ሌሎች ያልተገቡ ነገሮችን እያደረገች የምትገኘው እሷ ናት። አሁን ሰዓት ላይ እንግዲህ ይህች አክስት ተብዬ የቤቱን እንግዲህ ሁሉንም ነገር እያሳጣች ትገኛለች። በዚህ ሰዓት ላይ ጄሪ እንግዲህ የምትገባበት የምትወጣበት በጠፋበት ሰዓት አምነን ይህንን ጉድሽን ቢያውቅ አንቺንም አሁን ላይ ልክ እንደ ሲፈን ይመነቅርሻል እያለቻት ትገኛለች ማለት ነው። እንግዲህ በዚህ ሰዓት ላይ የገንዘብ ጥሟን ለማጣጣም ፈልጋ እዚህ ቤት ውስጥ የገባችቷ ልዕልት የሆነችቷ የቤቷ ንጉስ እንግዲህ ጭንቀት ውስጥ ትገኛለች። ይሄ ማለት ደግሞ የድሮ ጓደኝነታችን ይመለስ፣ በቃ እንደ ድሮ እንሁን እያለቻት ትገኛለች ማለት ነው። የሲፈንና እንዲሁም ደግሞ የአምነን አክስት ሴራቸው የታወቀ ቢሆንም እናት ዛህራ ሁሉንም ነገር ያውቃሉ። ግን ደግሞ አሁን ላይ ለመናገር ምንም የፈለጉት ነገር የለም ማለት ነው። እናት ዛህራ ለምንድን ነው ሁሉን ነገር በዝምታ እያሳለፉ ያሉት? ምክንያቱም የአምነን አክስት ከዚህ ቀደም ያበደችውን በዛ ሁኔታ በመጥፎ ሁኔታ እነ ሲፈን ነበሩ እየበከሏት ማለት ነው። ያንም ነገር ተሸፋፍኖ ተደባብቆ ቀርቷል። እናት ዛህራ እንግዲህ ይህንን ነገር ሁሉንም ነገር ያውቃሉ። ግን ደግሞ ለማንም ተንፍሽ ያሉት ነገር የለም። ከዚህ ባሻገር ሌላው ነገር አሁን ላይ እንግዲህ
ሜርሲ በጣም ከባድ ናት። የአክስቱን ብትሆን ግን ደግሞ ለሱ እንደ አክስት ሳይሆን የወንድሜ ልጅ እያለች እየገደለችው የምትገኝ አንደኛዋ ቀንደኛ ጠላቱ ሜርሲ ነች ማለት ነው። ሜርሲ እንግዲህ የሀብት ጥም ወይም ደግሞ የገንዘብ ጥሟ ጥግ ድረስ ነው። ባሏን ሳይቀር ጭምር ነው ብዙ ነገሮች አድርገው የምትገኘው የሚለው እና ስለዚህ ሜርሲ በዚህ ሰዓት ላይ እንግዲህ የምታደርገው ነገር አምነንን እስከመጨረሻው ድረስ የሚያዳክም ስራ ወይም ደግሞ በአምነን ዙሪያ ያለውን ነገር ሁሉ የምታባክን የምታጠፋ ናት ማለት ነው። አምነን ወየው በደረሰባትና የእሷን ሴራ ትንሿንም ቢሆን ቢያቅባት እርግጠኛ ነኝ እያንዳንዱ ነገር እርምጃዋን ሁሉ ተከትሎ ሁሉን ነገር እንደሚደርስባት እርግጠኛ ነበርኩ። ግን ደግሞ አምነን ይሄንን ማድረግ አልቻለም ማለት ነው። እንዳያይ ብዙ ነገሮችን አግደዋለች። እንግዲህ ምላሷ ቅቤ ነው። ሁሉንም ነገር ማድረግ ትችላለች ማለት ነው። ዛሬ ላይ ፖሊሶቹ እንግዲህ ይዘውት ቢሄዱ ማምነንን አንዳንድ ነገሮች አሉ። ይሄ ደግሞ የሆነው ደግሞ በአሁኑ ሰዓት ላይ በደረሰን ጥቆማ መሰረት እንግዲህ መጀመሪያው ተጠርጣሪ አንተ ነህ ብለውት ወስደውታል ማለት ነው። አምነንም ምንም ሳይደናገጥ በነገሩ ምንም ማድረግ ስለማይቻል በሜሊክ ጉዳይ ነው ሲሉት ብቻ ትንሽ ደንገጥ ቢልም የሆነው ሆኗል። ተሳስተው አሳስተውታል። አምነን እንግዲህ ሰው መግደልም ሆነ ሰውን መጉዳት የማይፈልግ ሰው ነበረ። እንግዲህ ብላ ጠጣ አግኝ ብሎ ባለው ሰው ላይ እምነት በጣለበት ሰው ላይ እየሰረቀ እንዲሁም ደግሞ ጭራሽኑ ዶክሜንት ደረጃ ድረስ እስከ ቅናት መድረሱ አምነን በዛ ሰዓት ንዴት ይዞት እንጂ ሰው ለመግደል አስቦ አልነበረም። ግን ደግሞ ዞሮ ወንጀለኛ ነው። ምክንያቱም ንዴቱን በልኩ ቢያደርገው ነበር ዛሬ አምነን በዚህ ሰዓት እዚህ እስር ቤት ቦታ አይገኝም ነበረ። ከዚህ በኋላ የድርጅቱ ህልውና እንዴት ሊሆን ነው? በአክስቱ እጅ እንግዲህ በሜርሲ ከገባ ድርጅቱ ሙሉ በሙሉ እንደሚባክን የታወቀ ነው። ከዛ ባሻገር ደግሞ ዶክሜንቱን የያዘችው ልጅ እያንዳንዱ ነገር እያውጣጣች የምትገኘው ብዙ ነገሮች አሉ። ምክንያቱም እዛ ድርጅቱ ላይ የተደረገ እያንዳንዱ ብዙ የምንላቸው ነገሮች በሙሉ ወጠዋል ማለት ነው። አንደኛ እናት ሴማን እንግዲህ ያስቀመጠቻት ስትሆን ሴማ ምንድነው ችግሯ የሚለው ብዙውን የሚያምታታ ጥያቄ ይኖረዋል ማለት ነው። ፎቶግራፋቸው ተለጥፏል። ያምነን ፎቶ አለ፣ የሌሎቹም ፎቶ አለ እና ስለዚህ እዚህ ድርጅት ውስጥ ላይ ይች ሴት የሰረቀችው አንድ ነገር ቢኖራት ነው የሚያስብል የኋላ ታሪክ እርግጠኝነት ነው እንደ ሲፈን ይኖራታል ብዬ አስባለሁ። እንግዲህ እናት ሴማም ሲፈንን እንዴት አታውቃትም በማለት ቢጠይቁትም ምስጦፋ እንግዲህ የመለሰውን መልስ ሰምተነዋል። ምክንያቱም ደግሞ ምስጦፋ ይሄንን መልስ ሲመልስ እሷ ቤተሰብ የላትም፣ ዘመድ አዝማድ የላትም። ለዛ ነዋ ታዲያ እንደዚህ አይነት ስራ የምታደርገው ተስፋ የቆረጠች በራሷ ራሷ በቃ ተስፋ የቆረጠች ሰው ናት በማለት እናት ሴማም እየመለሱ ነበር። ግን በጥርጣሬ አይን ዛሬም መመልከታቸውን እየተው አይደለም። እሱም ቢሆን ደግሞ ሲፈንን ከዚህ ጥፋቷ ሊመልሳት ይችል ይሆን ወይስ ደግሞ ጥፋተኛነቷን አምና ራሷ ይቅርታ እንድትጠይቅ ምስጦፋ ሊገፋፋት ይችላል ብዬ አስባለሁ። ምክንያቱም እሷ ምስጦፋን በጣም ስለምታፈቅረው የራሷ ለማድረግ ደግሞ ግዴታ እሱ የሚላትን መስፈርት ልታሟላ ከቻለች ከዚህ በኋላ እርግጠኛ ነኝ ሲፈን መጣ ለነገሩ ሁሉ ጥፋት ይቅርታ ልጠይቅ ትችላለች። ሲሆን ደግሞ ቤተሰቦቿ ዘሮቿ ሊሆኑም ይችላሉ እናቷ አምነን ማለት ነው። ወይም ደግሞ የአቶ አምነንም እህትም ልትሆን ትችላለች። ምክንያቱም ደግሞ ሰራተኛ ስለነበረች እዛ ቤት ውስጥ እንዴት ልትሞት ቻለች? ወይዘሮ ሰምሃል ለምን ገደለቻት? የሚለውም ነገር ደግሞ በጣም ብዙ ውጣ ውረዶች አሉና ሰምሃል እንደገደለቻት ስለምታውቅ ሲፈን የልጅነት አእምሮ ሆኖ ሁሉን ነገር ይዛለች። ከዛ ባሻገር ደግሞ ሲፈን የምታውቀውን ነገር ሁሉ እያንዳንዱ ነገር ብትናገር እሷ እውነት ይኖራት ይሆናል ብዬ አስባለሁ። ስለዚህ የአምነን እህት ልትሆንም ትችል ይሆናል አይታወቅም። በዛ ሰዓት ላይ እቺ ሰራተኛ ለምን ሞተች? ምክንያቱም ትንሽ ልጅ ትታ እንዴት ሞተች? ይቺ ልጅስ ከጊዜያት ዘመናት በኋላ እንዴት መጣ ልትበቀል ፈለገች? የሚለውም ደግሞ በጣም ብዙ ጥያቄዎችን ይፈጥራል ማለት ነው። ውድና የተከበራችሁ የድር ድራማ ቤተሰቦች እንግዲህ ቀጣዩን ክፍል ደግሞ በሚከተለው መልኩ አድርጌ ያቀርብላችኋለሁ። እስከዛ ድረስ እናንተም ሀሳብ አስተያየት ካላችሁ ኮሜንት ቦክስ ላይ ያስቀምጡ ማለት ነው። ስለ አምነን ቤተሰብና እስኪ ለወደፊቱ የሚሆን ይሆናል ብላችሁ የምትሉትን ጥርጣሬያችሁን መጻፍ ትችላላችሁ።